ሰይጣን ይሻለች ምንም ባይስ ታርቂኝ ሰማኛለህ በትሞት በጣም ነበር ደስ የሚለኝ እሺ ቀናተኛ ሰይጣን በእናቴ ቀንተሽ ነው አይደል ቤትኛው እናት በዛች በክፉ አረመኔው እናት ነው ሰማኛለህ ደግ መሆን እኮ ባስመሰል አይደለም ማን ነው አረመኔ ስለማን ነው የምታወሪው ስለ አንተ እናት ስለ ዓለሜ ነው ማወራው ህይወታችንን ስላጨለመችው ሲኦል ስላረገችው ስለ እናት ትሁት ልቀቂው እንደ ጀመሩ ይጨርሱ ነገሩ የማን ልጅ ነው የእናት ልጅ አይደለ አንቺ ትሰሚኛለሽ እናቴ ለማንም ክፉ ሆና አታውቅም እሺ እንደዛ ነው ታስበው እና ላሳየህ ያደረገችን እና ተከተለኝ ሄሎ አባዬ ለሊት ገባሁ አይ አይደለም ወደ ቤት እየመጣሁ እሺ ዓለምን ባገኘችው አጋጣሚ ሁሉ ልትገላት የምትሞክረው ቤቲ እስከዛሬ ድረስ ስትበድላት እንዲሁም ስታሰቃያት የነበረው ያለምንም ምክንያት ሊሆን እንደማይችል ትሁት ጠርጥራ መከታተል ጀምራለች። ቤቲ ከቤቷ ወጥታም መራመድ የማትችለው እህቷ ጋር ሄዳ ስለ አንዳንድ ነገሮች ሲያወሩም ትሁት ከርቀት ሆና ስለ እያንዳንዱ ነገር ሰምታለች። በበቀል ስሜት ተነስታ ዓለም ያላትን ነገር በሙሉም ለመንጠቅ ቀደም ብላ አስባ እቅዶችንም አውጥታ ሙከራ የጀመረችው ቤቲ በመጀመሪያ የልጇን አባት ባሏን ነበር የነጠቀቻት። ከደረሰባት ነገር አንጻር በዚች ብቻ መቆም ያልፈለገችው ቤቲ ዓለሜ ላይ አንድ ባዶ ክፍል ውስጥ ከቀድሞ ባሏ ጋር ተባብረው ቆልፈውባት ለዘመድ አዝማድ ለልጇም ጭምር እንደሞተች አስመስለው ለረጅም ጊዜያት እያሰቃዩት ቆይተዋል። በመሃልም ቤቲ ያዘነች በስሯም የተጸጸተች አስመስላ ዓለሜን ከዛ ቤት ካስመለጠቻትም በኋላ ይቅርታ እንደምትጠይቃት አስመስላ ያለችበት ቤት ድረስ ሄዳም ልትጨርሳት ትሞክራለች። ወደ ቤቷ ከሄደች በኋላ ነገሩንም ለማረጋገጥ ትሁት ጋር ደውላ ትጠይቃታለች። እሷም ሆነ ብላ ከናባዬ ጋርም ተማክራ የውሸት እንደሞተች አድርጋ ትነግራታለች። በነገሩ ደስተኛ የሆኑት ገዛኸኝና ቤቲ ለቅሶ ለመድረስ ይሄዳሉ። ነገሩን አስቀድመው ዓለሜ እንደሞተች ያስመሰሉት እነ ትሁትም ገና ገብተው ከመቀመጣቸውም ሞተች የተባለችውን ዓለሜ ቆሎ አስቀርበው አዋርደው እንዲሁም ማሳፈረው ወደ ቤታቸው ይሸኟቸዋል። ይህ ሁሉ ነገር ሲፈጠር ግራ የተጋባው የእቅዳቸው አካል ያልነበረው ናቲም ምን እየተፈጠረ እንዳለ እንዲያስረዱትም ይጠይቃቸዋል። አባዬም ይቀጥልና ምን መሰለህ ናቲ ቤቲ ይቅርታ ካልጠየቅኳት በላይ መጣችሁ ልትገላት አስባ ነበር መርዝም ስለወገቻትም ነበር ሆስፒታል የገባችሁ ብሎ ሲነግረው ናቲም በድንጋጤ ምን ብሎ ከተቀመጠበትም ይነሳና ቤቱን ለቆ ሊወጣ ሲል አባዬም ተከትሎ ተነስቶ ስሜታዊ መሆን የለብህም ናቲ እንድትጠነቀቅ ብቻ ነው የነገርኩ ብሎ ሲለው ንዴቱ ያልበረደለት ናቲም ተበሳጭቶ ጥሏቸው ይወጣል። ትሁትም ተከትለው ትወጣለች። በዛን ሰዓት ገዛኸኝና ቤቲ መኪናቸው ውስጥ ተቀምጠው እየተጨቃጨቁ ነበር። ገዛኸኝም በንዴት አዋረድሽኝ ቤቲ አቃለልሽኝ እንዴት ያላረጋገጥሽውን ነገር ትነግሪኛለሽ ብሎ ሲጠይቃት ቤቲ ቆይ እንዴት ያንን መድኃኒት ወግቻት በህይወት ልትተርፍ ቻለች እኔም እኮ የማውቀው ነገር የለም ሁሉንም ነገር ካንተ እኩል የሰማሁት ብላ ትለዋለች። እሱም ንግግሯን በአግባቡ እንኳን ሳያዳምጥ አላቅም በቃ አሁን በገዛጄ የማይሆን ነገር ፈጠርኩ ከዚህ በኋላ የሚመጣብንን ማሰብ አይከብድም ከምንም ነገር በላይ መዋረዴን ያበሳጨኝ አንቺስ በራስሽ ስራ ነው ወይኔ ገዛኸኝ ብሎ ሲበሳጭ እሷም ምንድነው የምትለው እኔ ለራሱ እኮ እንዳንተ አልሆንኩም ልገላት የነበርኩት እኮ እኔ ነኝ በዛ ላይ ሰውየው ለራሱ አይቶኛል እንዴ አሁን ግን ራስ ወዳድነት በጣም ጎልቶ እየታየብህ የሞተች መስሎህ እኮ ታሞግሰኝ ነበር አሁን ደግሞ እንደዚህ ትቀያየራለህ ብለው በንዴት ከመኪናው ወርዳ ጥላው ትሄዳለች። በዛን ሰዓት በሰማው ነገር ተበሳጭቶ ቤቱን ለቆ ወጥቶ የነበረው ናቲ ከትሁት ጋር እያወሩ እሷም ልታረጋጋው እየሞከረች ነበር። እሱም በንዴት ሊሄድለት ብቻ የማደርገውን እኔ ነኝ የማውቀው ከዚህ በላይ ዝም ማለት አልችልም ብሎ ሲላት ትሁትም አሁን እኮ እናትህ ደህና ናት ናቲ ቆይ ዝም ብለህ ወደ ወንጀል ልትገባ ነው እንዴ ብላ ስትለው እሱም ተይ በቃ ትሁት ፍርደ ገምደል አትሁኝ እናቴ በእነሱ እጅ እኮ ልትሞት ነበር ቆይ አይንህ እያየ ይግደላት ነው እንደምትይኝ ብሎ ሲላት ትሁትም አሁን እኮ ዓለሜ ደህና ናት ናቲ አንተ ግን ቤቲን አንድ ነገር ብታደርጋት መኖሪያ ቤትህ እስር ቤት ነው የሚሆነው ይልቅ አንድ ነገር ላስቸግረህ ልጄን ክፍለ ሀገር እኛ ቤት አደርስልኝ ብላ ስትጠይቀው ናቲም እሺ ግን መቼ እና ደግሞ የወሰዳት ሰው መስያቸው መከራዬን እንዳያበሉኝ ብሎ ሲላት ትሁትም ለሷ አታስብ ግን በቃ ከዚህ በኋላ ማንም መጥቶ በሷ እንዲያስፈራራኝ አልፈልግም እሷም ትሄድና እኔም ሐሳቤ ይቀንስልኝ ብላ ትለዋለች። ከሰዓታት በኋላ
ከዛም በንዴት እየተብሰለሰለ መረጋጋት ያልቻለው ናቲ ልታረጋጋው እናቱ ዓለም ወዳለበት በረንዳ ጋር ሄዳ ማውራት ይጀምራሉ። እሷም ትቀጥልና የኔ ልጅ አንተ ተስፋ አለ፣ እነዛ ተስፋ የቆረጡ ሰዎች ጋር ሄደ አንድ ነገር እንዲያደርጉ አልፈልግም ብላ ስትለው ናቲ እስቲ እናቴ በኔ ቦታ ሆነሽ እዩ፣ እንኳን ወንድ ልጅ ሆኜ ሴት ልጅሽ እንኳን በሆን ኖሮ ይሄንን አይቼ እንዴት ዝም እላለሁ? በቃ ምንም አልሆንም፣ ማንም እኮ ክፉ ሰው መሆን ይችላል፣ አያቅተውም፣ ልክ እሱ አይደለም ብለን እንጂ ብሎ ሲላት ዓለምም ናትዬ አንተ አሁን አግብተህ ወልደህ እኔን ደግሞ አያት የምታደርግበት ጊዜ ላይ ነው ያለኸው፣ እሱን ደግሞ እስር ቤት ሆነ እንድታሳልፈው አልፈልግም። በቃ አሁን አንተ ተረጋጋ፣ እኔም በደንብ መረጃ አሰባስቤ በድጋሚ ተመልሰው እንዳይወጡ አድርገን ማረሚያ ቤት እንዲገቡ እናደርጋቸዋለን ብላ ስትለው ናቲም ያለችው ነገር ባያሳምነውም እሷን ደስ እንዲላት እሺ ብሎ ይላትና ከቤት ይወጣል። አንድ ቦታ ላይም ቆይቶ ሲመለስ መንገድ ላይ ትሁትን ያገኛትና ወዴት እየሄደች እንዳለች ይጠይቃታል። እሷም ወደ ቤት ነዋ፣ ምንም የተቀየረ ነገር እኮ የለም ብላ ስትለው ናቲም ቆይ ግን ለምን እኛ ጋር ሆነሽ ዝም አትዩ? ቢከስሽ ነው ውል ማፍረስ እኮ ያን ያህል የሚከብድ ነገር አይደለም ብሎ ሲላት ትሁትም እስቲ ቆይ ቤቲንም የማወራት ነገር አለ፣ ለማንኛውም እንገናኛለን ብላ ወደ ምትሰራበት ቤት ትሄዳለች። እዛም ገብታ ስራዋን እየሰራች ባለችበት ቤቲም ከውጪ ትመጣና ወደ ትሁት ጋርም በፍጥነት ሄዳ አንገቷን ታንቃትና መታገል ይጀምራሉ። ትሁትም እንደምንም ብላ ካስለቀቀቻት በኋላ ቤቲም ትቀጥልና አንቺ አረመኔ፣ አንቺ ማን ስለሆንሽ ነው ማንነሽና ነው እኔ ላይ የምትጫወቺብኝ ብላ ስትላት ትሁትም አንቺ አውሬ የተቀበረች መስሎሽ ቀጥ ብለሽ መጣሽ አይደለ ብላ ስትላት እንዴት ላይ ያለችው ቤቲም ሰሚኛለሽ፣ ከዚህ በኋላ አንቺም ጠላቴ ነሽ፣ የኔ አንጀት እንደተቃጠለና እንዳረረ የሚቀር ይመስልሻል? የማትረቢ ያንን መርፌ አንቺ ላይ ነበር መሰካት ብላ ስትላት ትሁትም ቆይ ምንድነው የፈለግሽው ከሷ? ባሏን ወሰድሽ፣ ገንዘቧም አልቀረሽም፣ እሷን እያሰቃየሻት ኖርሽ፣ ከዚህ በላይ ምን ትሆንልሽ ብላ ስትላት ቤቲም ሰሚኛለሽ ትሁት እስከዛሬ ፍትህ አላገኘሁም፣ ልጅነቴም ተበልቷል፣ ሁሉም የሷ ስራ ነው፣ ብዙም ማታቂው ነገር አለ፣ ትኩረት አንቺ አይደለሽም፣ ስለዚህ በቃ ተይኝ ብላ ጥላት ወደ መኝታ ክፍሏ ትሄዳለች። በነጋታውም ጠዋት ቤቲ ከእህቷ ጋር ተደውላ ባለፈው የተገናኙበት ቦታ እንዲገናኙ ተቀጣጥረው ከቤት ስትወጣ ትሁትም ትሰማና ስለ ነገሮች ለማጣራት ተከትላት ትወጣና እግር በእግር ትከታተላታለች። እህቷንም አግኝታት ማውራት ሲጀምሩ ትሁትም ከርቀት ሆና ስለሚያወሩት ነገር ለመስማት አንድ ትልቅዬ ዛፍ ስር ትደበቃለች። ቤቲም ትቀጥልና ይውዬ ዛሬ የምስራች አለኝ ብላ ከኪሷ አንድ ወረቀት ታወጣና በእጇም ሰጣት የሕክምናዋንም ቀጠሮ እንዳስያዘችላት ትነግራታለች። ሁለቱም በደስታ ይተቃቀፉና ይውይም ትቀጥልና እማዬ ይሄንን ብቻ ስታይ ይቅር ትልሻለች ብላ ስትላት ቤቲም እኔም እሱ ተሳክቶ የእናቴን አይን ማየት ነው የምፈልገው፣ አንቺም መራመድ ትችያለሽ ከሕክምናው በኋላ ብላ ትላታለች። እህቷም ትቀጥልና እህቴ ግን አንቺ የዋሸሽ ነገር የለም? ከዛን ጊዜ ጀምሮ ከቤት ወጣሽ የሆነ በቀል ላይ ነሽ እንዴ? ግርማን አግኝተሽው ታውቂያለሽ ብላ ስትላት ቤቲም ይዊ ስሙን አትጥሪብኝ፣ የማደርገውን ነገር እኔ ነኝ የማውቀው፣ ግን በቃ እኔ ምንም ስለ በቀል አላሰብኩም፣ መታከሚያሽን ሰርቼ እያጠራቀምኩ ነበር፣ ብቻ አሁን መሄድ አለብኝ ብላ ተነስታ ወደ ቤቷ ትሄዳለች። ስለ ነገሩ ስታጣራ የነበረችው ትሁትም አባዬን አንድ ካፌ ውስጥ ልታናግረው ቀጥረው ተገናኝተውም ማውራት ይጀምራሉ። ትሁትም ትቀጥልና ብቻህን ላውራህ ፈልጌ ነበር ስለ ቤቲ ጉዳይ፣ ከሷ ጀርባ አንድ ነገር ያለ ይመስለኛል፣ አባዬ እንደዚህ ለመሆኗ በቂ ምክንያት ያላት ይመስለኛል። ዛሬ ቤቲን ተከታትያት እህቷን አይቻት ነበር፣ ግን መራመድ የማትችል ገና አንድ ፍሬ ልጅ ናት እና ዓለሜን እንደዚህ አጥብቃ የተከታተለቻት አንድ ነገር ሳይኖር አይመስለኝም ብላ ስትለው አባዬም አታስቢ ዓለሜ ከዚህ በኋላ ምንም አትሆንም ብሎ ሊያጽናናት ይሞክራል። ከዚህም በኋላ ነው እሷም ወደ ቤት ሄዳ ናቲም ወደ አባቱ ቤት ሄዱ ቤቲን ሲያንቃት እሷ መጥፎ ሆና ሳይሆን ዓለም ባደረሰችባት ግፍና ተንኮል ምክንያት እንደዚህ የሆነች እንዳለ ነግረው ልታሳየውም ይዘው የሄደችው። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።